እንግዲህ መንፈሱ አለ በጣም ከበድ ብሎ ጌታ ይባረክ። በዘመንሽ ሁሉ አብሮነቱን ታያለሽ። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ ስለ እግዚአብሔር አመራር ነው። ያው በአንድም በሌላም ሁለቱም የሚገናኙበት ሁኔታ ይኖራል። በኢሳይያስ መጽሐፍ ላይ ያለውን አንስተን ነበረ። የእግዚአብሔር አመራር ከህይወት አጥፊው በላይ ይመራል የሚለውን በተለይ በዘዳግም 8:14 ላይ ይህንን አንስተን ነበረ። በተለይ ዘዳግም 8:14-16 የእግዚአብሔር አመራር ከህይወት አጥፊው በላይ ይመራል በሚለው ሀሳብ ላይ ከግብፅ ምድር ከባርነት ቤት ያወጣው እባቡን ጊንጥ ጥማትን ባለበት ውሃም በሌለበት በታላቂቷና በምታስፈራው ምድረ በዳ የመራህን ከጭንጫ ድንጋይ ውሃን ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህ አባቶች ያላወቁትን መና በምድረ በዳ ያበላህን አምላክ እግዚአብሔርን ምን እንዳትረሳ የሚለውን በብዙ ስላየ ነው። እንደገና ያንን መመልከት ብንችል እንደገና ሰዓቱን ነው የምንወስደው። ዛሬም ደግሞ በዚሁ ሀሳብ ላይ የተወሰኑ ነገሮችን እናይና እንጨርሳለን። ጌታ ይመስገን። ዛሬ ደግሞ እንድናይ የፈለጉት ሀሳብ ኢሳይያስ 63:14 ላይ አነብላችኋለሁ። ኢሳይያስ 63:14 ላይ እንዲህ ይላል፣ ወደ ሸለቆ እንደሚወርዱ ከብቶች እንዲሁ የእግዚአብሔር መንፈስ ወደ ረፍት አመጣቸው። እንዲሁም ለራስህ የከበረን ስም ታደርግ ዘንድ ሕዝብህን ምን አደረግ መራህ። እዚህ ጋር በግልጽ ሁኔታ እየተናገረ ያለውና ወደ ምንድን ነው የሚለው? ወደ ሸለቆ ምን እንደሚወርዱ ምኖች ከብቶች እንዲሁ የእግዚአብሔር መንፈስ ወደ ምን አመጣቸው? ወደ ረፍት አመጣቸው ይልና ደግሞ በጣም የሚገርመው እንዲሁ ለራስህ የከበረን ስም ታደርግ ዘንድ ሕዝብህን ምን አደረግ ይላል? መራ። የሚገርም እንግዲህ እግዚአብሔር እዚህ ጋር የራሱን ስም ለማስከበር ብሎ ምን ያደርጋል ማለት ነው? ይመራል። ይሄ መሰረታዊ ነገር ስለሆነ ማለት ነው። እግዚአብሔር ሲመራ ዝም ብሎ ለመምራት አይደለም። እግዚአብሔር ሲመራ የራሱን ምን ለማስጠራት ነው? ስሙን ለማስጠራት። አንተን የሚመራው፣ እኔን የሚመራው፣ ቤተክርስቲያንን የሚመራው፣ ቅዱሳንን የሚመራው እግዚአብሔር የራሱን ስም ምን ለማለት ነው? ለማስከበር ነው። ስለዚህ እዚህ ጋር ይሄ ሀሳብ እስራኤላውያኖች ከግብፅ ከወጡ በኋላ እንዴት ወደ ከነዓን ምድር እግዚአብሔር እየመራ እንዳስገባቸው የሚያመላክት ቃል። ስለዚህ ወደ ሸለቆ እንደሚወርዱ ከብቶች የእግዚአብሔር መንፈስ ወደ እረፍት አመጣቸው እና እግዚአብሔር ሲመራ መጀመሪያ ወደ ምን እያመጣ ነው? ወደ እረፍት እያመጣ። ምንጊዜም እግዚአብሔር ሲመራ ማለት ነው። እግዚአብሔር ሲመራ የእግዚአብሔር የመምራቱ ማረጋገጫው ምንድን ነው ብለን ብንል እግዚአብሔር ሲመራ ከምን ጋር ለማነካካት? ከእረፍት ጋር ለማነካካት። እኔ ይገርመኛል ብዙ ጊዜ እግዚአብሔር የሚመራቸው ሰዎች መጨረሻ ላይ የሚገቡት ምን ውስጥ ነው? እረፍት
እግዚአብሔር እኛን እየመራን እንደሆነ አንዳንድ የምናረጋግጠው በልባችን ምንድነው? እረፍት ነው። በልባችን ሰላም። ብዙ ጊዜ የጠላት እጅ በእኔና በእናንተ ህይወት ላይ ያለበት ነገር ሁሉ በነፍሳችንና በአእምሯችን ውስጥ ያለው ምንድነው? መበጥበጥና መታወክ ነው። ጠላት እያደፈረሰ ነው የሚመራው፣ እግዚአብሔር ግን እያጠራ ነው የሚመራው። አሜን ነው። ምን ጊዜም እግዚአብሔር እንዲህ ነው ሲመራ አመራሩ ማለት። ስለዚህ መጽሐፍ ቅዱሳችንም እንደሚያረው የእግዚአብሔር መንፈስ ወደ ምን አመጣቸው ነው የሚለው? ወደ እረፍት አመጣቸው። እግዚአብሔር የሚመራው ሰው ወደ እረፍት ውስጥ ነው የሚገባው። እግዚአብሔር ካልመራ በስተቀር ሰው ወደ ምን ውስጥ አይገባም? ወደ እረፍት ውስጥ አይገባም። ወደ እረፍት ለመግባት በእግዚአብሔር መመራት ያስፈልጋል። ከዛ መጽሐፍ ቅዱሳችን ደግሞ እዚህ ጋር ሲያወራ እንዲሁ ደግሞ ለራስህ የከበረ ምን ስም ታደርግ ዘንድ ወይም ደግሞ ስምህን ምን ለማለት ለማስጠራት ማለት ነው። እግዚአብሔር ለካ የሚመራን ስሙን ለማስጠራት ነው። አሜን ነው። እስቲ ስሙን ለማስጠራት ይመራኛል። ስሙን ለማስጠራት ይመራኛል። እስቲ እንደገና በሉ እስቲ ስሙን ለማስጠራት። ይሄ በጣም ደስ የሚል ነገር ስለሆነ ማለት ነው። እግዚአብሔር ስለምኑ ነው የሚመራው ማለት ነው? ስለ ስሙ ማለት ነው። መጽሐፍ ቅዱሳችን ሲናገር በመዝሙር 23 ቁጥር 3 ላይ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ ምን አደረገኝ? መራኝ። አሁን እዚህ ጋር ደግሞ የምናየው አመራር ምን አይነት አመራር ነው? ምን እግዚአብሔር ሲመራ ወደ እረፍትና ስሙን ለማስጠራት ብቻ ሳይሆን እግዚአብሔር ሲመራ ምን እያደረገ ነው? እየመለሰ ነው። ምን የሚያደርገው? የሚመራው ማለት ነው። እግዚአብሔር እኮ ሲመራ የኛ አይን፣ የኛ ጆሮ፣ የኛ አመለካከትና አስተሳሰብ ተመችቶት እኮ አይደለም የሚመራን እግዚአብሔር ሲመራ ምን እያለ ነው? እየመለሰ ነው። እረኛ ከብቶቹን ወይም በጎቹን ዝም ብሎ ነው እንደሚመራው አይደለም። ምክንያቱም እነሱ የሚረባቸውን የሚጠቅማቸውን አያውቁም። የሚያቅላቸው ማን ነው? የሚመራቸው እረኛቸው። ስለዚህ እረኛቸው ስለሚያቅላቸው ምን እያደረገ ነው? የሚመራቸው ማለት ነው። እየመለሰ እየገሰጸ ማለት ነው። ከእረኛ እጅ ውስጥ ከማይጠፉ ነገሮች ስንት ናቸው? ከእረኛ እጅ ላይ የማይጠፋው ምንድን ነው? ያ በትር ምንድን ነው? ቶሎ መገለጥ ውስጥ ገባችሁ? የመገለጥ ቤት ስለሆነ መሰለኝ። እና ምንድን ነው ሲያስቡ በአንድ እረኛ ላይ በትር ያለው ለምንድን ነው? ለመመለሻ እኮ ነው አይደል? እንትን ለማለት ለመምቻ፣ በፍቅር በጥበብ ባለመጉዳት ባለመስበር ምን እያደረገ መታ እያደረገ ነው ምን የሚያደርገው? ከብቱንም እረኛውንም ምን የሚያደርገው? የሚመራው። እግዚአብሔርም ደግሞ እንደው ሲመራ እየሳመ ብቻ አይደለም። እግዚአብሔር ሲመራ እየቀባ ብቻ አይደለም፣ እያቆላመጠ ብቻ አይደለም። እግዚአብሔር ምን የሚያደርገው? የሚመራው። እግዚአብሔር ምን ሲያደርግ ማለት ነው? ሲመራ ምን እያደረገ ነው? እየገሰጸ ማለት ነው። እግዚአብሔር ምን እያደረገ? እየመለሰ። የሚመልሰው ምናችን ነው ቢባል አስተሳሰባችን። ለሱ የማይመቸውን አስተሳሰብ እየመለሰ፣ ለሱ የማይመቸውን አካሄድ ምን እያደረገ? እየመለሰ ማለት ነው። በየዕለቱ በየቀኑ ቆመንም ተኝተንም እኛ ለእግዚአብሔር ጤነኞች አይደለም። ስለዚህ እግዚአብሔር ሁል ጊዜ ስራው ምንድን ነው? እውነተኛ እረኛ ስለሆነ በነገር ሁሉ ምን እያደረገ ማለት ነው? እየመለሰ ማለት ነው። እንኳን በኔጌቲቭ ንግግሮቻችን ውስጥ አይደለም፣ በፖዚቲቭ ንግግሮቻችን ውስጥ ራሱ እግዚአብሔርን ማሳዘን የሚባል ነገር አለ። እንኳን በምንጸልየው ጸሎት ውስጥ ራሱ እግዚአብሔርን የማያከብርበት ነገር ይኖራል። ግልጽ ነው። ስለዚህ እግዚአብሔር ግን በጥልቀት እያየ ምን እያደረገ ማለት ነው? እየመለሰ ምን ያደርገናል? ወደ እውነተኛ ጸሎት እየመለሰ፣ ወደ እውነተኛ አምልኮ እየመለሰ፣ ወደ እውነተኛ ኑሮ እየመለሰ፣ ወደ እውነተኛ አገልግሎት እየመለሰ፣ ወደ እውነተኛ ዓላማና ራዕይ እግዚአብሔር ምን እያደረገ ማለት ነው? እየመለሰ ምን ያደርጋል? እሱ ወዳየው ነገር ውስጥ እንድንገባ አድርጎ ነው እግዚአብሔር ምን የሚያደርገው? የሚመራው። ስለዚህ ለዚህ ነው መዝሙር 23 ላይ ነፍሴ ምን አደረጋ? በተለይ ደስ የሚለው ነገር ምንን መለሰ ነው የሚለው። ምንን መለሰ እኮ። ነፍስ እኮ በቀላሉ ምን አትልም፣ የምትታይ አይደለችም፣ ሰው የሚመዝናት አይደለችም። ነፍስን የሚያውቅ ነፍስን የሰራ እግዚአብሔር ብቻ ነው።
በነፍስ ውስጥ ያለውን የሚያውቅ እግዚአብሔር ነፍስን ምን እያደረገ ማለት ነው? እየመለሰ ማለት ነው። እግዚአብሔር ይሄ ውጫዊውን ነገር አይደለም የሚመልሰው። እግዚአብሔር የሚመልሰው ውስጣዊውን ነገር፣ ውስጣዊውን ነገር። ይሄ ውጫችን እንዲሳሳት የሚያደርገውን ውስጣችንን ነው ምን የሚያደርገው? የሚመልሰው። ብዙ ሰው ውጪው ይሳሳታል። ውጫዊ አካሄዱ፣ አኗኗሩ፣ አደራረጉ፣ ብዙ ነገሩ ሊሳሳት ይችላል። ስለዚህ እኛ ከዛ ነገር ተነስተን ጀጃ እናደርግም። እኛ ከቅርንጫፍ አንነሳም። እግዚአብሔር ከቅርንጫፍ ሳይሆን ከስር ነው የሚነሳው። አሜን። እግዚአብሔር ከውጭ አይደለም የሚነሳው። እግዚአብሔር ከውስጥ ተነስቶ ውጪን ኮሬክት ያደርጋል። እግዚአብሔር ሌላውን ተውት። እንደውም ውጫዊ ነገር ማስተካከል የእግዚአብሔር ማለት ነው። የእግዚአብሔር ትልቁ ኃላፊነት ነፍስን መመለስ ነው። ውስጥን መመለስ ነው። ውስጡ የሚመለስ ነፍሱ የሚመለስ ራሱ ውጪውን ይመልሰዋል። ሰውየው ራሱ ባለቤቱ ራሱ። ዛሬ በዚህ ምሽት አንድ ነገር አምናለሁ። እግዚአብሔር ነፍስ ይመልሳል፣ አንተ ስጋን ትመልሳል። አሜን። እግዚአብሔር ነፍሱን የፈወሰለት ሰው እኮ ዝሙት ቤት አይገባም፣ ስርቆት ቤት አይገባም። እግዚአብሔር ነፍሳችንን ሲነካው እኛ ራሱ ስጋችንን እናስተዳድረዋለን። ለእግዚአብሔር ክብር እንዲኖር እናደርገዋለን። ለምን ቢባል ዋናውን ነገር እግዚአብሔር ምን አድርጎታል? መልሶታል። ስለዚህ እግዚአብሔር የነፍስ መላሽ ነው። ነፍሱ የተመለሰለት ሰው አድራሻውን ይቀይራል፣ ኑሮውን ይቀይራል፣ አካሉን ይቀይራል፣ እጁን ይቀድሳል፣ እግሩን ይቀድሳል፣ ውሎውን ይቀድሳል፣ ዘመኑን ይቀድሳል። ምኑ የተፈወሰለት ሰው? ነፍሱ ማለት ነው። ትልቁ ነገር ያለው ምን ላይ ስለሆነ? ነፍስ ላይ ስለሆነ ማለት ነው። እግዚአብሔርም ደግሞ መምራትን የሚያደርገው ምን ላይ ነው ብለን ብንል ነፍስ ላይ። ስለዚህ ዳዊት እንዲህ አለ፣ ነፍሴን ምን አደረካት? መለስካት አለ። ምክንያቱም ዳዊት ነፍሱን ምን ማለት አይችልም? መመለስ አይችልም። ምክንያቱም ለነፍስ እረኛ ያስፈልጋል፣ ለነፍስ መሪ ያስፈልጋል። መጽሐፍ ቅዱሳችን እኮ ራሱ ሲያወራ በፊት እረኛ እንደሌላቸው በጎች ምን ትሉ ነበር ይላል? ትቅበዘበዙ ነበር። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ምን ብላችኋል ይላል? ተመልሳችኋል ይላል። ስለዚህ አሁን እግዚአብሔር ወደ ነፍሳችን እረኛ ወደ ሆነው ወደ ክርስቶስ ስንመለስ ነፍሳችን መታደስ ይጀምራል። እንዳልኳችሁ ነፍሱ የታደሰለት ሰው ጤነኛን ውጫዊ ኑሮ መኖር ይችላል። ስለዚህ መጽሐፉ ነፍሴ መለሳ ስለ ስሙ በጽድቅ መንገድ ደግሞ ምን አደረገኝ ይላል? መራኝ። ስለምኑ ነው የሚለው? ስለምኑ ነው የሚለው? ይኸውላችሁ አንድ ነገር በጣም ማስተዋል ያስፈልጋል ማለት ነው። እግዚአብሔር ግድ የሚለው ስለኛ ስም አይደለም። እኛ ግድ የሚለን ስለምናችን ነው። ስለኛ ስም ግድ የሚለን ያህል ስለ እግዚአብሔር ስም ግድ ይለናል ይለናል አይደለም እኮ። በጣም እኮ ግልጽ ነው። በጣም ጠበቃ ሆነን የምንኖረው ስለምናችን ነው። ስለምናችን ነው። በቃ ስለ ስማችን ነው። የሚገርመው ነገር የኛ ስም ከብሮ የእግዚአብሔር ስም ቢሰደብ ምን ዋጋ አለው? እንዲያውም በአሕዛብ መካከል ስላስነቀፋችሁት፣ ስላሰደባችሁት ስለ ቅዱሱ ስሜ ብዬ ነው መሰራው አለ። ስለዚህ እግዚአብሔር መምራት ለእግዚአብሔር ግዴታው ነው። ቤተ ክርስቲያንን መምራት ግዴታው ነው። ለምን ብለን ብንል እግዚአብሔር በእኔ መሰደብ አይፈልግም። እግዚአብሔር በአንተ መሰደብ አይፈልግም። እግዚአብሔር በአካሉ መሰደብ አይፈልግም። ስለዚህ እግዚአብሔር ስሙን ምን ለማለት ስሙን ለማደስ ስሙን ለመጠበቅ ሲል እግዚአብሔር ምን ያደርጋል? ይማራል። በቃ በጽድቅ መንገድ ስለ ስሙ ብሎ እግዚአብሔር ሃሌሉያ ሃሌሉያ። አንድ በእኔና በእናንተ ህይወት ውስጥ አንድ ትልቅ ተስፋ አለ፣ እግዚአብሔር እኛን ስለመምራቱ። ያም ተስፋ ምንድነው ብለን ብንል ስሙ፣ በእኛ ላይ የተጠራው ስሙ፣ የዳንበት ስሙ፣ በየዕለቱ በየቀኑ ስለምንጠራው ስሙ ብሎ እግዚአብሔር አመራሩን እንደገና ያድሳል። በማን ህይወት ቢባል በእኛ ህይወት። አንዴ ስሙ ባንተ ላይ ተጠርቷል፣ ስሙ በእኔ ላይ ተጠርቷል። ስለዚህ እግዚአብሔር እንደገና ስለ ስሙ ብሎ ማለት ነው። ሃሌሉያ። ስለዚህ እግዚአብሔር ስለ ራሱ ብሎ ማለት ነው ምን ያደርጋል? ይመራል። ክብር ለኢየሱስ ይሁን።